የዛን ቀን ምን ሌላ የምትፈልገው እቃ አለ ወይ ሲል ምንም እቃ የለም ብሎኛል። ስለዚህ እኔ ጋር ምንም እቃ የለም። እቃ የለም ማለት ነው ማለት ነው። እቃ አለኝ። የምትፈልገው ነገር አለ ወይ? እሺ እኔ በእናትሽ ካንቺ ምንም ፈልጌ አይደለም የመጣሁት። እቃ አቀብኛው ጎረቤት አንበጥ ተሰጣኝ ነው የምትፈልገው? ምንም እቃ የለም። ምንም ላባ የመኪና ዶክተር ወይ አይደለም ወይ ያው ተቃጠለ። ወይኔ ጉዴ! ተይ ማለት እንሱ እንደዚህ ማድረግ አልነበረብሽም። አይደለም ያምሻል እንዴ? ወይኔ ዶክመንቱ ይፈጠር ብያል እንዴ? ወይኔ ጉዴ! ችግሩ እንዳይፈጠር እንደዚህ ባልኩኝ እንዴ? ተው እንጂ አላዛር። እኔ ያው ከዛ እንዴት እንደገባህ ታውቀዋለህ። ሊብሬውን አቃጠለችው። ገባኝ። ያ ማድረግ የለብሽም እያልኳት እኮ ነው። ሊብሬውን አቃጠለችው። እሺ አሁን እሱ እንዴት መፍትሄ አልፈልግም። ከህይወት ይወጣሻል። እሺ ተው እንጂ ተው አላዛር ተው። እማትረቢ ሴት ነሽ። እማትረቢ ባለጌ። የምታረጊውን አታውቂም አንቺ። ምን መፍትሄውን አላውቀውም። እኔ ራሴ ምንድነው አላውቀውም። አላውቀውም መፍትሄውን ግን አይደለም ገብቶኛል። እኔ አላውቀውም ይሄን ስለዚህ ነገር ግን ባታረግ ጥሩ ነበረ። እኔ እናቴ አልወለደችኝም። እቺን ቀን ለምሳሌ ያዣት አንቺ አትኖሪያትም። አሳይሻለሁ። ተረጋግተህ ቆይ አላዛር፣ አሁን ተረጋግተን ቆይ ከሷ ጋር ሰላም እንዴት ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። ውድ ቤተሰቦቼ ያው በጥቂቱም ቢሆን እንደተረዳችሁኝ እና ነገሮችን እንዳገናዘባችሁ ተስፋ አለኝ። ምክንያቱም የተፈጠረው ነገር በሙሉ አስረድቻለሁ ብዬ አስባለሁ። ያላስረዳሁት ብዙ ነገር አለ፣ ግን ደግሞ ለእናንተ የተደበቀ አንዲት ነገር አለ ብዬ አላስብም። በእኔ ህይወት ዙሪያም ባለው ነገር ሁሉ ነገር ግልጽ ነው ብዬ አስባለሁ። በተለይ ደግሞ ከእሷ ጋር የተፈጠረብኝ ጉዳይ ማለት ነው። እኔ አላዛር እስከ ዛሬም ድረስ እንደምታውቁኝ ማለት ተለዋዋጭ ባህሪ ኖሮኝ አይደለም፣ ግን ደግሞ ሰው ነው የሰው ልጅ ነኝ እንጂ ብረት አይደለሁም። ወይ ደግሞ የሆነ ሰው ፕሮግራም አድርጎብኝ በቃ አላዛር እንዲህ ብቻ ነው የሚያደርገው ተብዬ ፕሮግራም የደረኩ ሰው አይደለሁም። እኔ እንደ ሰው ስሜት አለኝ፣ ይሰማኛል፣ እከፋለሁ፣ እደሰታለሁ፣ አዝናለሁ። ማለት ሁሉ ስሜት ልክ እንደ ሰው አንጸባርቃለሁ። ለምን እንደዚህ እንደምላችሁ ታውቃላችሁ? ማለት በቃ ሁሉን ነገር መቻል እንዳለብኝ ሁሉ ነገር ላይ ስህተት ነህ አንተ ልክ አይደለህም ምናምን። አዎ እውነት ነው። እሷ እርጉዝ ናት አውቃለሁ። ገባችሁ? ዛሬም ደግሞ ነገሮችን አስተካክዬ ወይ ደግሞ ነገሮችን ወደ ቤት ተመልሼ ድጋሚ ሌላ ጽጽት መግባት አልፈልግም። ሌላ ጭቅጭቅ፣ ሌላ ማይሆን ነገር። በቃ የማያጠግብ እንጀራ ከምጣዱ ያስታውቃል። እኔና እሷ አብረን መሆን ካልቻለን በሰላም መለያየት መልካም ማለት በጣም የሚበረታታ ጥሩ ሀሳብ ነው ብዬ አስባለሁ። ተረድታችሁኛል? ምክንያቱም እኔና እሷ አብረን መቀጠል ካልቻለን፣ አብረን መሆን ካልቻለን፣ አብረን መኖር ካልቻለን፣ ደስተኛ የማንሆን ከሆነ ምን ቀላል አይደለ? ሁሉ ነገር ትቶ መስመር በቃ አንቺም በግልሽ እኔም በግሌ አብረን መኖር እንችላለን። ግን ደግሞ በተደጋጋሚ ዛሬ ወደ እናንተ የመጣሁበት ዋነኛ ጉዳይ አልመጣምም ነበረ፣ ግን ደግሞ ልመጣ ያስገደደኝ ነገር በዚህ ማለት እሷ ጋር መጥቼ ምናምን ክብሬን ዝቅ ማድረግም አልፈልግም። እሷን ደግሞ ሁሌም እየተለማመጡ ወይ ደግሞ እሷ ጋር ሁሌም የሚያደርሰኝም ጉዳይ የለም። ነገር ግን ዛሬ አንድ ከባድ ነገር በህይወቴ ገጠመኝ። እሱ ምንድነው? ያው እንደምታውቁት የመኪና ቦሎ የሚታደስበት ሰዓት ነውና የመኪናዬን ቦሎ ለማሳደስ ያው ስፈልግ እኔ ጋር አይደለም ኦሬዲ እኔ ያወጣሁት እቃ ነው እንጂ ዶክመንት ምናምን መቼስ እናንተም ታውቁታላችሁ። በአንድ ቀን ሁሉ ነገር አይወጣምና ልብ አላልኩትም፣ ረስቼው ነበር። ስለዚህ አሁን ሳስበው ዶክመንቱ ያለው እሷ ጋር ነው።
ስለዚህ ያንን ዶክመንት ደግሞ ለመውሰድ አስቤ ነበረ እና ወደ ማለት እሷ ጋር ሄጄ ምናምን ለመውሰድም አላሰብኩም ነበር። እኔ የፈለኩት ቴክስትም አድርጌላታለሁ ዶክመንት ፈልጋለሁ ቦታ ያለበትንም ቦታ ጽፌላት እዛ ቦታ ላይ ዶክመንቱን አውጥተሽ እታችላለሁ ለዘበኛው ስጪልኝ ብያት ነበር ከሱ ለመውሰድ ማለት ነውና ስመጣ ስጠይቀው እሱ ጋር እንዳላስቀመጠች ነገረኝ ማለት ነው። ከዛ በኋላ ነው ወደ ቪዲዮ የገባሁት። ምክንያቱም ከብዙ ጊዜ ደውዬላታለሁ። ነገር ግን ያው ምንም ጥሪ ምንም እንትን አይልም ማለት ያው ብሎክ አርጋኝም ሊሆን ይችላል ይመልሳልና አንድ እየጠራ ይመልሳል፣ አንድ እየጠራ ይመልሳል። ቴክስት አረኩላት እንግዲህ ቴክስት ከደረሳት በሁሉም ነገሮች ቴክስት ልኬላታለሁ። ግን ደግሞ ያንን ቴክስት አይታ እንዳላየ እንዳልሰማ አልፋኛለች። እኔ እንድታቆልኝ የምፈልገው ነገር አሁንም ምንም ፈልጌ አይደለም፣ ግን ደግሞ ይሄ አሳሳቢ ጉዳይ ነው። የመኪና ዶክመንት ነው። ነገ ላይ ማሟላት አልችልም። ነገ ላይ ለብዙ ነገር ማለት ይሄ መኪና ልሽጥ ብትሉ እንኳን ምንም ላርግ ብትሉ ዶክመንት ያስፈልጋል። ዶክመንት ያለ ዶክመንት የሚሆን ነገር የለምና ግዴታ መውሰድ ስላለብኝ ነው እንጂ የምሬን ነው የምላችሁ። እንኳን ይሄ የመኪና ነው እንጂ የትምህርቴ ምናምን እሱን አልጠየኳትም። እዛ ይቀመጠን ምን ያደርግልኛል? ምንም ታርገው ከፈለገች። ግን ይሄ ግን ኖርማሊ ንብረት ነው። ንብረትነቱ የማንም ቢሆን ንብረት እስከሆነ ድረስ ግን ይሄ ዶክመንት ያስፈልገኛል። መቼስ ሁላችሁም ታውቃላችሁ የመኪና ካርታና ፕላን በሉት። አሁን እናንተ ስለ መኪና ካርታና ፕላን እኔ ማውራት ይጠበቅብኛል? እንደዛ እንደማለት ነው። ስለዚህ አሁን ወደ እሷ ጋር እንገባለን። የምትለውን ነገር እንድታዩልኝ ስለምፈልግ ነው። በአቅሜ ሰው ልጅ መቻል እስካለበት ጥግ ድረስ ይችላል። እኔም መቻል እስካለብኝ ድረስ እችላለሁ። በመንገዳችን ህይወታችንን መቀጠል እንችላለን። ምንም ከኔ ጋር የሚያገናኛት እኔ እሷም ከሷ ጋር የሚያገናኘኝ ምንም ነገር የለም። ህይወት ይቀጥላል። ቀላል ነገር እኮ ነው። እሷም እንደፈለገች መሆን ትችላለች። እሷን መያዝ አልፈልግም። ግን ደግሞ ማንኛውንም ነገር ከማድረጓ በፊት ለኔ ልታሳውቀኝ አይገባም። እኔ ግን ማድረግ ካለብኝ ቅድሚያ ሳውቄ ሰላም ፈልጌ ያለምንም ጭቅጭቅ ያለምንም ሽማግሌ አቀብኝ ስላት እንግዲህ በክብር አላቀበለችኝም። ለማንኛውም እንገባና የምንወስድ ይሆናል። ቤተሰቦች ሁላችሁንም ከልብ አመሰግናለሁ። ማለት ሴት ሆናችሁ የወንድን ሀስል፣ የወንድን ድካም፣ የወንድን የአእምሮ ጫና የምትረዱ በጣም ምርጥ በእውነት በጣም ጥሩ ሴቶች አላችሁና እግዚአብሔር ያክብራችሁ ማለት ፈልጋለሁ። ምክንያቱም ሴት ልጅ ስሜቷን ስለምታወጣ ስለምትናገር ምን ስለምትል ብዙም እንትን አይባልምና ተቀባይነቷን ማለት በሰው ዘንድ በስሜቷን ስለምታንጸባርቅ ነገሮች ለሷ ይቀላሉ። ወንድ ግን ደግሞ ምንም ስሜቱ የሚያንጸባርቅበት ነገር የለም። የሆዱን በሆዱ ይዞ የሚኖር ፍጥረት ነውና ብዙ ኃላፊነት ያለበት ሁሉን ኃላፊነት ደግሞ የማይናገር ነውና ያንን የምትረዱ ወንድም ያላችሁ አባት ያላችሁ እናንተ ሴቶች ስለተረዳችሁኝ ከልብ አመሰግናለሁ። ያልተረዳችሁኝም መረዳት ተረዱኝ ብዬ እንትን ማለት አልፈልግም። አለመረዳት የእናንተ መብት ስለሆነ ማለት ነው። ስለዚህ አሁን ወደ እሷ ጋር እንገባለን። እስከ መጨረሻው ታያላችሁ ብዬ ተስፋ አለኝ። በዚሁ አጋጣሚ አዲስ ካሜራማን ይዣለሁ። አላቅም ምን እንደተባባሉ ምን እንዳለችው አላቅም። ስደውለት ካንተ ጋር መስራት አልፈልግም ማለት እንደዚህ አይነት ሰው አትመስለኝም ምናምን ብሎ የማይሆኑ ወሬ ሊያወራ ሞክሯል። ብቻ ከሷ ጋር ቢሰራ ደስ ነው የሚለኝ። እንደውም እሷን ያግዛት፣ ለኔ አትቸገር፣ እኔ የራሴን ሰው አላጣም። ሞልቷል ካሜራማን
ሰው ይዛለሁ። ግን እሷን ግን ጥሩ ነው ከእሷ ጎን መሆን እሷ እንድትሰራና እንድትቀጥል ታረጋታለህ። ከዚህ በኋላ እሷን በራሷ ካሜራማን የራሷ ኤዲተር ይኖራታል። እኔም የራሴ ካሜራማን አለኝ ማለት ነው። ቆንጆ ነው፣ እግዚአብሔር ይመስገን። በጣም ቆንጆ ነው። ደስ አይልም? ምክንያቱም አብረን ብዙ ዘመናቶች ማለት ብዙ ጊዜያቶችን አብረን አሳልፈናል፣ ክፉም ደግም። ግን ዛሬ ላይ እንደዚህ ማለት የሚሻለውን አንተ ታውቃለህ ወንድሜ፣ የሚሻለህን እኮ አንተ ታውቃለህ። ትልቅ ሰው ነህ። ግን ደግሞ እሷንም አገዝ ደስተኛ ነኝ፣ አይከፋኝም። አግዛት፣ ትስራ፣ ያለባትን ጫናዎች ከላይዋ ላይ ታስወግድ። ይህንን በመልካም ልብ እመልሳለሁ፣ በመልካም ንግግር እና የምናገር ይሆናል ማለት ነው። እና ከእሷ ጋር መስራት ጥሩ ነው። በዚሁ አጋጣሚ እንድታውቁት ነው ቤተሰቦች። ያው የሄደ ሰው ይሂድ፣ ያለውን ይባርክልን። እግዚአብሔር ደግሞ ሰዎችን ከህይወታችን ሲያስወጣ የራሱ የሆነ መልካም ምኞት ማለት ደግሞ መልካም ምክንያት አለው እና እሷም የወጣችበት እሱም የወጣበት የራሳቸው የሆነ ጥሩ መልካም ምክንያት አላቸው። እግዚአብሔር ይመስገን። ሰው የማያሳጣ ፈጣሪ፣ ከሰው በላይ የሆነ አምላክ ከኔ ጋር ስላለ በማናቸውም አልሸበርምም አልደበርምም። በቃ ስለዚህ ውድ ቤተሰቦቼ አሁን ወደ ውስጥ የምገባ ይሆናል። እንዴ ማለት መግባት አይቻልም። ምን ማለት ነው ብርሃኑ? አይ ኮሚቴዎች እንዲያገባ ብላ ስለከለከሉ አይ መግባት አይችልም እያልኩ ነው። መግባት አይችልም። ለምን? አይ መግባት ስለማይቻል ነው። ኮሚቴዎች እንዳይገቡ ስላለ ቤት ያርለ እንዴ? ቤት እንዴት ነው መግባት ማልችለው? አይ ኮሚቴዎች ስላዘዙ ኮሚቴ እንዳይገባ ስለተባለ ማን ነው እንደዚህ ያደረገው? እሷ ኮሚቴ ወይ ምን ማለት ነው ብርሃኑ? እንዴት ነው አትገባም የምባለው? አይ ኮሚቴዎች ናቸው እና ተገባ ማለት እንደምን አለን? ሰላም ነው፣ እግዚአብሔር ይመስገን። ምን የነበረ ረብሻ ነገር ስለነበረ ባለፈው አይ ቲንክ ይመስለኛል ኮሚቴዎችም ተነጋግረው እንዳይገባ ብለዋል። ባለፈው እንዳልከው ቤቱ የነበረው እንትን በጣም ከፍተኛ ረብሻ ተፈጥሮ ነበር። እሷም አልቀሳ ሰው ሁሉ ተሰብስቦ ስለነበረ እሷም በጣም አዝና ስለነበር ያንን እንትን በማለት ኮሚቴዎቹም ምንድነው ችግሩ እዚህ አካባቢ ላይ ያለው ነገር ብለው እንትን አሉና በኋላ ላይ አይ በዚህ ይመስለኛል አይ ቲንክ እሱም እንዳገባ እያለ የሚከለክል ምን አሁን ምንድነው ችግሩን እስቲ ንገረኝና ያለውን ነገር ከችግሩ በፊት ማለት ነው። እኔ ቤቴ ነው አይደለ? አዎ ቤትህማ ቤት ነው እኮ ስከራ የኔ አይደል የተከራየሁት? ልክ ነው። በኋላ ላይ ግን አሁን ከተፈጠረው ችግር አንጻር እኮ ነው አሁን ያሉት ይመስለኛል እንጂ ከዛ በፊትማ የምትገባበት የምትወጣበት ቦታ ነው። ግን አሁን ዞሮ ዞሮ እስቲ ችግሩን ንገረኝና እኔም ያለውን ሁኔታ አይተን አንዴ ወይ መፍትሄ የምንፈጥር ከሆነ እኔ ባለፈው መሀል ስለገባሁኝ እኔም አስረዳቸውና እንትን ላድዋ። አሁንም ነው ምን መሰለህ ዳኒ፣ ይኸው ከፈለክ አሁን ላሳይክ። በተደጋጋሚ ቴክስት ጽፌላታለሁ፣ ደውያለሁ፣ እየመለሰች አይደለም። እኔ ደወልኩላት እሷን ፈልጌ አይደለም፣ ግን ደግሞ ቦሎ የሚቀየርበት ሰዓት ነው። ስለዚህ እኔ ደግሞ ይዤ አልወጣሁም፣ እዛው ቤት ውስጥ ነው ያለው። የመኪና ዶክመንት በሙሉ እዛ ነው ያለው። ስለዚህ እሱን ዶክመንት እንድሰጠኝ ነው የመጣሁት፣ ሌላ ነገር ፈልጌ አይደለም። ምንድነው እሱ አሁን ያልከው ነገር ምናልባት እንግዲህ ያለውን ነገር ወይ አንዴም ቢሆን እንትን ብለን እኔ ኃላፊነቱ ወስጄ ገብተን ቢሆን ለመቀበል እንሞክራለን። ግን ባለፈው እንዳልኩ ከፍተኛ ችግር ስላለ እንደዚህ አይነት ነገሮች እንዳይከሰቱ ሌላ ጊዜም ቢሆን በትዕግስት መነጋገሩ የተሻለ ነው ብዬ ነው የማስበው። ግን ለማንኛውም እኔ አሁን ኃላፊነቱን ልውሰድና ቢያንስ ገብተን ደግሞ ያለውን ነገር እንትን የምትጠይቀውን ነገር ደግሞ አሁን እሷም አንደኛ በጣም ተበሳጭታ ስለነበረ እሱን አሁን እንደገና ደግሞ ሌላ ጭቅጭቅም እንዳይነሳ ሰጋለሁ። ግን ኃላፊነቱ ወስጄ ደግሞ እንደገና እንሞክራ አይሻልም እንጂ አሁን ከባድ ነው እንትኑ ለማስተካከል አይደለም። አሸባሪ መሆን አይደለም። ግን ዞሮ ዞሮ ምንድነው ችግር እኮ ነው። ሁሌ ችግር ሲነሳ ጭቅጭቅ ሲፈጠር ሰው ደግሞ እንትን ሊል ይችላል፣ አካባቢ ሊረብሽ ይችላል። ይሄ ብዙ ሰው የሚኖርበት እንትን ነው፣ አፓርትመንት ነው እንትን ነው እና ያ ሁሉ ብዙ ሰው የሚኖርበት ስለሆነ ያ ሁሉ ሰው
በሰላም ማሳለፍ ነው የፈለገው ይሄን ሁኔታና ያንን ነገር ደግሞ እናንተም ተረድታችሁ ችግሮቻችሁን በውስጥ መያዝ ነው። አለበለዚያ ግን አንዳንድ ጊዜ እንደዚህ ገልጦ ሲወጣና ጩኸት ምናምን ሲኖር ሰውም ይረበሻል። ከዛ እንግል ነው ይመስለኛል። ባለፈው በጣም ረብሻ ነበር። አሁን ከዛ በኋላ እኮ አንተም ሄድክ፣ እሷም በጣም በሌላ እንትን ላይ ነበረ፣ ችግሮች ነበሩና ያንን ነገር እንትን ማለት ነው የሚሻለው። ዞሮ እኔ አሁን ምንድነው የማደርገው? እኔ አሁን ኃላፊነቱን ውሰድና አንዴ ገብተህ ታናግራታለህ አይሻልም? እንደዛ ተነጋገሩና መፍትሄ እሷም የምትልህ ነገር እንሰማለን። እንደዛ እናደርግ ይሻላል። እኔ ደስ ይለኛል። ግን ለሌላ ጊዜ ግን እኔ ስመጣ እኔ ማስገባት አለባቸው። ምክንያቱም እኔ ምንም ላደርግ አይደለም አይደል እንደ መጣሁት እኔ ስገባ ምን ይሄን ያህል ያደረኩት ነገር አለ? ብርሃኑ እስከዛሬ ያጠፋው ነገር አለ? አይ እኛ ታዛዥ ነንና ያው እነሱ እኮ ታዛዥ ናቸው። እነሱ ይሄን አድርጉ ሲላቸው ኮሚቴ ያንን ማድረግ የሚያዛቸው አለቃቸው ህጉ የሚያዘውን ነገር ነው የሚያስፈጽሙት እንጂ አሁን እነሱ የሆነ ሰው እንደዚህ አይነት ነገር ችግር ያለበት አይገባ ከተባለ አትገባም ማለቱ ያው ስራው ስለሆነ ያንን ይላል። እኔ አሁን በመሀል አጋጣሚ አሁን እኔ ወደ እየወጣው ስለመጣው ስላገኘው ነው እንጂ ስለዚህ እኔ አሁን እንዳልኩ ያው ያለውን አንተ እንዳልከው ችግሩን ተረድቻለሁ። እሷ ፈቃደኛ የምትሆን ከሆነ ኃላፊነቱን ልውሰድና ግሬ ያሉትን ኮሚቴዎችን ማናገራቸዋለሁ። ኃላፊነቱን ወስደን አንዴ ገብቶ እቃዋን የሚቀበለው ከሆነ የሚሰጠው ከሆነ እንዲቀበላት እናደርጋለን። ያሻለ ለዛ እናደርግ። እኔ ደስ ይለኛል። እሺ ማለት አንዳንዴ ምን መሰለህ አቶ ዳንኤል እኔ ጽፌላታለሁ። እኔ ከፈለግሽ ዶክመንቱን እታች አስቀምጪልኝ፣ እታች መጥቼ ወስዳለሁ። በቃ ከሷ ጋርም በቃ ላይክ ብላለች። የተለያዩ ምክንያቶችን እየፈለክ እኔን ለማውራት አትሞክር፣ በቃ እኔን ለማግኘት የተለያዩ ምክንያቶችን አደርድር ስላለችኝ እኔ እሱን ፈርቼ ጻፍኩላት። ከዚህ በላይ እኔ ምን ላድርግሽ? አይ ልክ ነው፣ እንደዛ እኮ ሊሆን ይችላል። ግን እነሱን ኃላፊነቶችን መውሰድና ኃላፊነቱን ያው አቶ ዳንኤል መቼስ ሀሳቤን ትረዳኛለህ። ስለዚህ ያው እኔ ምንም ለማድረግ አሁን በሷ ሳይድ ምን እንደሚባል አላውቅም። እንግዲህ እኔ እስቲ ያለውን ነገር አብረን እንትን ለማለት ሞክራለሁ። ሰላም ነው ስተንሱ፣ እንደምን አለሽ? ሰላም ነው? እንዴት ነሽ? ሰላም ነው አይደል? አለሁ። እስቲ የሆነ ዕቃ ፈልጋለሁ ነው አይደለም? ቴክስት ሳደርግልሽ ነው የምትመልሺው? ብሎክ አድርጌያለሁ። ለምን አይዋልም ማለት ያንተ ቴክስት ምናምን ምን ያደርግልኛል? ምን ነው የምትፈልገው? አይ አሁን የሆነ ዕቃ ፈልጎ ነበር። ምናልባት እንደባለፈው ጭቅጭቅ እንዳይፈጠር ትንሱዬ፣ አሁን እንደባለፈው ጭቅጭቅና እንትን እንዳይፈጠር እንደባለፈው የተሻለ ኮሚቴም ከልክሎ ነበር ጭቅጭቁን እንትን ብሎ እንደዛ እንዳይፈጠር አሁን እዛ መንገድ ላይ ነው ያገኘሁትና እሱ ውስጥ የሆነ ሀሳብ አለው፣ የሆነ የሚናገረው ነገር አለ፣ የሚፈልገው ቃል ነው። ፈቃደኛ ከሆንሽ ማለት ነው የዛን ቀን ምን ሌላ የምትፈልገው ቃል ነው ወይ ስል ምንም ዕቃ የለም ብሎኛል። ስለዚህ እኔ ጋር ምንም ዕቃ የለም። ዕቃ የለም ማለት ነው ማለት ነው። ዕቃ አለኝ። የምትፈልገው ነገር አለ ወይ? እሺ እኔ በእናትሽ ከአንቺ ምንም ፈልጌ አይደለም የመጣሁት። ዕቃ አቀብኛው ጎረቤት አንበጥ ተሰጣኝ ነው እንደምትፈልገው ምንም ዕቃ የለም። ምንም ላባ የመኪና ዶክመንት ወይ አይደለም። ወይ ተንሱ አንዴ ስሚን። አይደለም እኮ ገብቶኛል። ግን እስቲ ምናልባት ያቀረኝ የሚለውን ነገር ምናልባት ካለ ምን እንደሆነ ይንገርሽና ከዛ በኋላ ምናልባት እንትን ካለው የቀረውኝ የመስጠት ፈቃደኛ ከሆንሽ ትሰጪዋለሽ። እኔም እንደባለፈው ዕቃ ይዞ እንዲሄድ አልፈልግም። ሌላ የተለየ ነገር ግን እሱ ችግሩን ቅድም ስለነገረኝ ነው ከእንትን ከቦሎ ጋር የተገናኘ ነገር ስለሆነ ምናልባት እሱ እንትን ካለሽ ብዬ ነውና አባት ጨማለቂ አንቺ ክፈች በቃ እንዴ ሰው እዚህ ጋር ቆሞ አንቺና እንደሚለምነው ምንድነው ያዙ ይልቀቁ የምትይው?
አንቺ ለሰው ክብር ይኑርሽ። አይደለ የምትፈልገው ነገር ነው። ገብቶኝ ነው ገብቶኝ ያው ተቃጠለ። አይ ቆይ ምንድን ነው የምትፈልገው ነገር አለ? ወይኔ ጉዴ! ማለት እንሱ እንደዚህ ማድረግ አልነበረብሽም። ያምሻል እንዴ? ያማታል እንዴ? ያምሻል እንዴ? አንቺ ምን አይነት ድንጋይ ራስ ናት? በእናትህ ዛሬ ቀን ወይኔ ዛሬ ቀን እንዳይፈጠር ብያለሁ። ይኸውልህ ስለተቀደመ በእኔ ኃላፊነት አንተ የገባው እንዴ? ወይኔ ዶክመንቱ እንዳይፈጠር ብያለሁ እንዴ? ወይኔ ጉዴ! ኃላፊነት ለለዋዊ ችግሩ እንዳይፈጠር እንደዚህ ባልኩኝ እንዴ? ተው እንጂ አላዛር፣ እኔ ያው ከዛ እንዴት እንደገባህ ታውቀዋለህ። ሊብሬውን አቃጠለችው። ገባኝ። ያ ማድረግ የለብሽም እያልኳት እኮ ነው። ሊብሬውን አቃጠለችው። እንዳይፈጠር በሚል ነው ሊብሬውን አቃጠለችው። ገባኝ። እሺ አሁን እሱ እንዴት መፍትሄ ክፍታ የምታረጊው ማታቂ ድንጋይ ነሽ አንቺ። ምን ታመጣለህ ትይኛለሽ እንዴ? ኧረ በእግዚአብሔር ተው ተው አላዛር ተው። ኧረ በእግዚአብሔር አሁን ጭቅጭቅ እንደዚህ እንዳይሆን እንዳይል በቃ ምን አሁን እኮ ከሆነ ይሄ በጣም ትልቅ ዶክመንት ነው፣ ማይገኝ ዶክመንት ነው። በእልህ እንዳልኩሽ በእልህና በእንደዚህ አይነት ነገር ያለው ነገር ውስጥ ነው የምትገቡት። አልፈልግም፣ በቃ አልፈልግም። ከህይወት ይወጣሻል። እሺ እንዴ አላዛር ተው። እማትረቢ ሴት ነሽ፣ እማትረቢ ባለጌ። የምታረጊውን አታውቂም አንቺ። ምን እንደማረግሽ ደግሞ ታያለሽ። ምን እንደማረግሽ እኔ ደግሞ ወንድ ልጅ አይደለሁም። እኔ ወንድ አይደለሁም። አሳይሻለሁ አልኩሽ። እኔ እንደዚህ እንዲህ ባለሽ አቃጥልሻለሁ። ከፈለግሽ ጠብቂኝ፣ በቃ ቆይ ጠብቂኝ። ነገሮችን ተረጋግተህ አስብ። በቃ አይደለም ተው፣ ዝም በይ በእናትሽ። ደግሞ ታወራለሽ። አይደለም ተው፣ ግድ የለም አላዛር፣ እኔን ስማኝ። አይደለም ገብቶኛል። እኔ አሁን ምን መፍትሄውን አላውቀውም። እኔ ራሴ ምንድነው አውቃለሁኝ፣ አላውቀውም መፍትሄውን ግን አይደለም ገብቶኛል። እኔ አላውቀውም ይሄን። ስለዚህ ነገር ግን ባታረግ ጥሩ ነበረ። ኤኒዌይ እንዳቃጥልከኝ አቃጥላለሁ። እንዳይመጣ ያቀረቀ ካለ አንተ ሊጠይቅና ሌላ አይጠይቀኝም። ለምን የሚመጣው እሱ ለምን ትመጣለህ? እንደዚህ ነው የሆነው። አይ ያልሆነ ነገር ነው። አሁን ባታደርጊ ደስ ይለኝ ነበረ። ለሁለታችንም እኔ ለማኝ ወይስ ምን አድርገህ ታስበኝ ነው? ብር ላይ የምትወራውረው እኔ ብር ላይ የፈለኩት አንተ ካንተ እኔ ስታቃጥለኝና እኔ ስለሆነ ያው ሰፈሩ እየተበጠበጠ ነው። ይውጣ። እኔ አልፈልግም። እኔ እንደዛ እየተበጠበጠ ነው አካባቢ። ችግሮቹ በጣም እየሰፋ ነው የመጣው። ያልሆነ ነገር ውስጥ እንደገና እየተገባ አሁን የመለሰ እንደገና እሳት እየተነሳ ነው የመጣ ያለው። እናንተ ያንን ነገር ትምትሉ ጥሩ ነበር። ልታረጋጉ ጥሩ ነበር። ማረጋጋት የማይችለው እራሱ ለህይወቱ መኖር አይፈልግም። በሰው መላክ ነው የምትፈልገውን ነገር እኔን አትጠይቀኝ። እኔ ጋር አትምጣ፣ እንዳትመጣ። እዚህ ደጅ እንድደርስ አልፈልግም። ትሰማኛለህ አይደለ? አትበጥብጠኝ ህይወቴ። እኔ ያንተ መጫወቻ ነኝ እንዴ? ብር አትኖሪያትም። አንቺ የኔን ህይወት አበላሽተሽ አትኖሪያትም። ማልቀስ መፍትሄ አይሆንም። ነገሮችን ተረጋግቶ ማሰብ ነው የሚያሳልፈው። ይኸው እኔ እናቴ አልወለደችኝም። እቺን ቀን ለምሳሌ ያዣት። አንቺ አትኖሪያትም። አሳይሻለሁ። ተረጋግቶ ያዝ። ማዘን አያስፈልግም። አሁን እናንተ አስለቀስከኝ፣ ይቅርታ ጠየቅኩ። ምን አልኩ? ጭራሽ ትናንት ብር እናቴ አልወለደችኝም ነሽ። ተው በቃ ታወራለሽ እንዴ? ደግሞ ታወራለች። ያለውን ነገር እያየ ነገርኩህ። ያለውን ተረጋግተን አሁን ተረጋግተን ቆይ
ኧረ በእግዚአብሔር በሰላም ብትኖር ይሻልሻል። ታያለሽ